በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ስብሐት ለእግዚአብሔር በሰማያት ለዘአብጽሐነ እስከዛቲ ሰዓት፣ እስከዚህች ዕለት እስከዚህች ሰዓት ላደረሰን ለልዑል እግዚአብሔር ክብር ምስጋና ይድረሰው። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች፣ የድንግል ማርያም የአስራት የቃል ኪዳን የመስቀል ስር ያደራ ልጆች፣ የቅዱሳን ሁሉ ወዳጆች፣ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ? እንደምን አረፈዳችሁ? እንደምን እስከ ሰዓት ቆያችሁ? አሜን። ሳይገባን እንዲገባን አድርጎ በቸርነቱና በምሕረቱ ጠብቆ ለዚች ዕለትና ለዚች ሰዓት ያደረሰን ልዑል አምላካችን ቅዱስ እግዚአብሔር ስሙ በድጋሚ የተመሰገነ ይሁን። አምላክን በድንግልና ጸንሳ በድንግልና የወለደችልን ወላዲት አምላክ ድንግል ማርያም ለስም አጠራሯ ክብር ምስጋና ይድረሳት። ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት እንደየክብራቸውና እንደየማዕረጋቸው ክብር ምስጋና ይድረሳቸው። በቅድሚያ እንኳን ለእናታችን ለቅድስት ኪዳነ ምሕረት ወርሃዊ መታሰቢያ ክብረ በዓል አደረሳችሁ አደረሰን። እንዲሁም በዛሬው ዕለት ታስበውና ተከብረው ለሚውሉ ቅዱሳን ወርሃዊና ዓመታዊ ክብረ በዓል አደረሳቸው አደረሰን። የቅዱሳን ረድኤት በረከታቸው ቃል ኪዳናቸው በሁላችን ላይ ይደርብን። የዕለቱን ስንክሳር እንሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመ አስሩ ወሰዱሱ ለመጋቢት በዛቲ ዕለት አይረፈ አብ ቅዱስ ሊቀ ጳጳሳት ዘእስክንድርያ አባ ሚካኤል ሙልቆሙ ለአበው ሊቃነ ጳጳሳት 47ቱ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 16 በዚች ቀን በእስክንድርያ ከተሾሙ አባቶች ሊቃነ ጳጳሳት 47ኛ የሆነ የእስክንድርያ ሊቀ ጳጳሳት የከበረ አባት አባ ሚካኤል አረፈ። ይህም አባት በአስቄጥስ በአባ መቃርስ ገዳም መንኩሶ በገድል ተጠምዶ ኖረ። ከእርሱ በፊት የነበረ ሊቀ ጳጳሳት አባ ቴዎድሮስ ባረፈ ጊዜ በላዩ የትንቢት መንፈስ ያደረበት አንድ ጻድቅ ሰው እስከሚያስረዳቸው ድረስ ኤጲስቆጶሳት ለስብሰባ አድርገው ለዚች ሹመት ስለሚሻል ሲመክሩና ሲመረምሩ ብዙ ቀኖች ኖሩ። ከዚህም በኋላ ያ ሰው እኔ በአባ መቃርስ ገዳም በነበርኩ ጊዜ ስጸልይ የሊቀ ጵጵስና ሹመት ለሚካኤል ይገባዋል፣ ለዚች ሹመት የሚሻል እሱ ነውና የሚል ቃልን ከሰማይ ሰማሁ አላቸው። ሁሉም ስለ ትሩፋቱ ተናገሩ። ስለ እርሱም ተስማምተው ከገዳሙ ወደ እስክንድሪያ ሊያመጡት ከምስር ገዥ ዘንድ ደብዳቤ አጽፈው ያዙ። ሊያመጡትም ሲሄዱ ስለ ገዳሙ አገልግሎት ከሽማግሎች መነኮሳት ጋራ ወደ ጋዛ ከተማ ሲመጣ በመንገድ አገኙት። ይዘው ማሰሩት። ወስደውም በመስከረም ወር በ17 ሊቀ ጵጵስና ሾሙት። ያችም ዕለት በጌታችን ደም የከበረ መስቀል በዓሉ የሚከበርባት ናት። ይህም የሆነው ከዲዮቅልጥያኖስ ዘመን በኋላ የሐሚድ ልጅ አልሲድ በሚገዛበት ዘመን ነው። በሹመቱ ወራትም መረዋን አልጋዲን ነገሰ። የእስክንድርያም ሀገር ሰዎች ከጥቂት ካፊያ በቀር ብዙ ዝናብ አይዘንብላቸውም። ብዙ ዓመታት ኖሩ። ሳይዘንብላቸው ብዙ ዓመታት ኖሩ። በዚያችም እርሱ በተሾመባት ቀን በሁለተኛውም በሦስተኛውም ብዙ ዝናብ ዘንቦላቸው እጅግ ደስ አላቸው። በዚህም አባት ዘመን በክርስቲያኖች ወገኖች ላይ ታላቅ መከራ ደረሰ። ከምዕመናንም ብዙዎች ሸሹ። የክብር ባለቤት ክርስቶስን የካዱት ሰዎች ቁጥራቸው 24,000 ሆነ። ለዚህ ነገር ምክንያት ደግሞ የሆነውን ከእርሱ እግዚአብሔር እስካጠፋው ድረስ ይህ አባት ስለዚህ በታላቅ ሐዘን ውስጥ ነበር። ዳግመኛም በዚህ አባት ዘመን ለመለካውያን ቆዝሞስ ሊቀ ጵጵስና ተሹሞ ሳለ የክብር ባለቤት ስለሆነ ስለ ክርስቶስ ተዋሕዶ ከዚህ አባት
ከአባ ሚካኤል ጋር ተከራክሮ ይህ አባት አባ ሚካኤል እንዳስረዳው አመነ። እንዲህም ብሎ በእጁ ጻፈ። የክብር ባለቤት ክርስቶስ ከተዋህዶ በኋላ ሊቀ ጳጳሳት ቄርሎስ እንደተናገረ የመለኮቱና የትስብእቱ አንድ ባህሪ በመሆን ጸንቶ ይኖራል ሲል፣ ኤጲስቆጶሳቱም እንዲሁ ከተዋህዶ በኋላ ስለ ክርስቶስ የተለያዩ ሁለት ባህርያት ሁለት ገጻት አሉት ይሉ ዘንድ የሚገባ አይደለም ሲሉ ጻፉ። ሐዋርያትን በሰበሰቧት በከበረች በአንዲት ቤተ ክርስቲያን ውስጥ በአንድነት ጸንተው ሊኖሩ ተስማሙ። ከዚህም በኋላ ከእስክንድሪያ ሰዎች መለካዊ የሆነ ስሙ አንስታሴዎስ የሚባል ሰው በላያቸው ጥፋትን አመጣ። እርሱ ኤጲስቆጶስነት እንዲሾሙት ሽቶ አልሾሙትምና። ስለዚህ ወደ አላውያን ንጉሥ ሂዶ በአባ ሚካኤል ነገሰ። ወደ አላዊ ንጉሥ ሂዶ በአባ ሚካኤል ነገሰ። ነገር ሰራበት። ከአመፀኞች ነገስታትም ብዙ መከራ ደረሰበት። ጽኑ የሆነ ስቃይ ማሰቃየት፣ ብዙ ግርፋትም ገርፈው ለረጅም ጊዜ በእግር ብረት አሰሩት። አንገቱንም በሰይፍ ሊቆርጡ ወደ መኮንኑ አቅርበው ነበር። ስለ መንጋዎቹም ጥበቃ እግዚአብሔር አዳነው። ዳግመኛም በመረዋን አልጋዲ ዘመነ መንግስት የሙሴ ልጅ በሆነ በንጉሥ አገልጋይ አደባባይ በታላቅ ስቃይ አሰቃዩት። መኮንኑም ገንዘብ እንዲሰጠው ሽቶ ሊቀ ጳጳሳቱን አባ ሚካኤልን አሰረው። ሰዎችም መጥተው ዋስ ሆነው አወጡት። ምጽዋትም ጠይቆ ለመኮንኑ ብዙ ገንዘብ አምጥቶ እንዲሰጠው ወደ ላይኛው ግብፅ ወሰዱት። ይህ አባትም ወደ ላይኛው ግብፅ በሄደ ጊዜ በዚያ ብዙ ታምራትን አድርጎ የክብር ባለቤት ክርስቶስን የካዱትን ምዕመናን በብዙዎቹን ወደ ቀናች ሃይማኖት መልሶ አስገባቸው። የኢትዮጵያ ንጉሥም ይህን አባት እግዚአብሔርን የማያምኑ ሰዎች መኳንንት እንዳሰቃዩት በሰማ ጊዜ ፍጹም ሐዘንንም አዘነ። መንፈሳዊ ቅናትንም ቀንቶ ወደ ግብፅ ሀገር ዘምቶ ከላይኛው ግብፅ ደረሰ። ከእርሱ ጋርም 100,000 ፈረሰኞች አርበኞች፣ 100,000 በበቅሎ የተቀመጡ አሁንም በግመል የተቀመጡ 100,000 አርበኞች ወታደሮች ነበሩ። ብዙ አገሮችንም አጠፉ፣ ብዙዎችንም ማረካቸው። የግብፅ ንጉሥም ይህ ሁሉ የሆነው ስለ ሊቀ ጳጳሳቱ ስለ አባ ሚካኤል እንደሆነ አውቆ ከእስራቱ ፈጥኖ ፈታው፣ ታላቅ ክብርንም አከበረው። እንዲሁም የክርስቲያንን ወገኖች ሁሉ እጅግ አከበራቸው። ከዚህም በኋላ ለኢትዮጵያ ንጉሥ ደብዳቤ ጽፎ ይልክ ዘንድ ወደ ሀገሩም እንዲመለስ ያዘው ዘንድ የግብፅ ንጉሥ ይህን አባት አባ ሚካኤልን ለመነው። ይህም አባት ወደ ኢትዮጵያ ንጉሥ እርሱንና መኳንንቱን መሳፍንቱንና ሰራዊቱን እየባረከና እየመረቀ ደብዳቤ ጽፎ ላከ። እንዲህም አለው፣ እነሆ በአንተ ምክንያት ከእስራትና ከስቃይ ሁሉ እግዚአብሔር አድኖናልና አሁን ወደ ሀገርህ በሰላም በፍቅር ተመለስ። ስለ እኔና ስለ ክርስቲያን ወገኖች ሁሉ ስለ ደከምክ መልካም ዋጋህን እግዚአብሔር በመንግሥተ ሰማያት ይስጥህ። የኢትዮጵያ ንጉሥም የዚህን አባት ሊቀ ጳጳሳት አባ ሚካኤልን ደብዳቤ ባነበበ ጊዜ ፈጥኖ ተነስቶ ወደ ሀገሩ በሰላም በፍቅር አንድነት ተመለሰ። አባ ቆዝሞስ እና ወገኖቹን ከሊቀ ጳጳሳት አባ ሚካኤል ጋር በተስማሙ ጊዜ አባ ቆዝሞስ በውዴታው ለምስር ኤጲስቆጶስ ሆኖ ተሹሞ ከዚህ አባት ከአባ ሚካኤል ስልጣን በታች ሆነ። ይህም አባት መልካም ተጋድሎን በፈጸመ ጊዜ ወደ ወደደው እግዚአብሔር ሄደ። አማላጅነቱ በረከቱም ከእኛ ጋራ ለዘላለሙ ይሁን አሜን። ሰላም ለሚካኤል እንተነበረ ገዳመን ዘይትጋደል ፍጹመ ሊቀ ጳጳሳት ዝንቱ በዕለተ ተሰይመ መልዕልተ ደብር ገብረ ሰላመ ሰማይኒ ወሀበ ዝናም። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመ ዐሥሩ ወሰብኡ ለመጋቢት በዛቲ ዕለት ዐረፈ ቅዱስ ወጻድቅ አልዓዛር ፍቁረ እግዚእነ ኢየሱስ ክርስቶስ ዘአንሥኦ እመቃብር በአርባዕቱ መዋዕል። ወበዛቲ ዕለት ስማ ኮነ ቴዎቅሪጦስ አናጉንስጢስ። ወበዛቲ ዕለት ካዕበ ተስካሮሙ ለቅዱስ ጊዮርጊስ መስተጋድል ወተላስስ ሰማዕት ወዮሴፍ ኤጲስቆጶስ ወፍልሰተ ሥጋሁ ለኒቆር ሊቀ ካህናት። ዘአቅረብኩ ማሕሌተ አዘኪርያ አእላፈ እምዕለተ ጸምዱ ከዘልፈ ለእለ አነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ውኩፈ እምእለ አልቡ ብዑላን ዘተርፈ ነቢያት ቅዱሳን
ወሐዋርያ ሰባክያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘ ጸሐፎ በክርታስ ወለዘ አጽሐፎ እንዘይደርስ ለዘ አንበቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በእዝነ መንፈስ በጸልወተ እሙ ማርያም አራቂተ ኩሉ እምባይስ እቡረይ መሐረነ ኢየሱስ ክርስቶስ። የሰማነውን በእዝነ ልቡናችን ያሳድርብን። የእናታችን የቅድስት ኪዳነ ምሕረት ቃል ኪዳኑ አይለየን። የሌሎቹን ቅዱሳን በረከታቸው ይደርብን። በሰላም አሳድሮ በሰላም ያስራፈደን አምላካችን በሰላም እንዲያውለን፣ ሀገራችንን ሰላም እንዲያደርግልን፣ ለዓለም ሁሉ የበቃ ምሕረቱን ቸርነቱን እንዲልክልን በጸሎታችሁ አስቡን አትርሱን ብለው ለቤተ ክርስቲያናችን አስራት በኩራት የሚያወጡትን በጉልበታቸው በሐሳባቸው በምክራቸው ሁሉ የሚያገለግሉትን ሕዝበ ክርስቲያን ሁሉ በየስመ ክርስትናቸው ይጠብቅልን። አምባ መጠጊያ ቤተ ክርስቲያናችንን ከሰይጣን ፈተና ከብዙ መከራ ይጠብቅልን። መዋዕለ ጾሙን በሰላም አስፈጽሞ ለብርሃነ ትንሣኤው በሰላም ያድርሰን። የሁላችንን ፍጻሜ እንዲያሳምርልን። አቡነ ዘበሰማያት እንበል ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ ኩሉ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። ሰላም ቅዱስ ገብርኤል መልአክ ሰላም ለከ ድንግል በኅሊናኪ ወድንግል በሥጋኪ አብ ወሰብሐት ሰላም ለከ አንቲ እምአንስት ወብሩክ ፍሬ ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ጸልዪ ወሰአሊ ምሕረተ ወወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ኮኑ ፍቱሐነ ወንጹሐነ ይረስየኒ ይረሲክሙ ድልዋነ ለመንግሥተ ሰማያት። እግዚኦ መሐረነ ክርስቶስ እንበል 12 ጊዜ። በእንተ እግዝእትነ ማርያም መሐረነ ክርስቶስ እንበል ከማሁ። ተወካፌ ንስሐ ሠራየ ኃጢአት ኢየሱስ ክርስቶስ ሠራየ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማእሰረ ኃጢአት። እግዚአብሔር ይፍታ፣ እግዚአብሔር ይባርክ፣ እግዚአብሔር ይጠብቃችሁ። በሰላም ዋሉ። መልካም ቀን